እግዚአብሔር አምላክ የተመሰገነ ይሁን። የያዝነውን የራእይ ዮሐንስ መጽሐፍ ጥናት እሱን ነው ዛሬም የምንከተለው። ትላንትና መግቢያ የሚሆኑንን የመጀመሪያውን ምዕራፍ ላይ ያሉትን በተለይም ላኪው ማን እንደሆነ በዮሐንስ እንዴት እንደተገለጠለት እሱን ተመልክተናል እና ዛሬ ከዛው ነው የምንቀጥለው። ትላንትና እንዳየነው እንግዲህ ዮሐንስ ይህን ራእይ የተቀበለው ከጌታችን ከኢየሱስ ክርስቶስ ነው። ይሄ ዮሐንስ ምንም እንኳን የኢየሱስ ክርስቶስ ሐዋርያ የሱ አገልጋይ የሱ ባሪያ ቢሆንም የተመለከተው ራእይ የላኪው ማንነትን የሚገልጠው ራእይ የለመደው መልክ አልነበረም። ጌታችን ኢየሱስ ክርስቶስ ለዮሐንስ በራእይ የታየበት ማንነት ዮሐንስ ሊቋቋመው የሚችለው እንዳልነበረ ልክ አይቶ ሲጨርስ ወይም ካየ በኋላ መቋቋም አቅቶት ራሱ እንደሞተ ሰው በእግሩ ፊት እንደወደቀ ይህንን ተመልክተናል። ይህ መልክ የጌታ የተገለጠበት መልክ የክብሩ መልክ ነው። ዳግመኛ የሚመጣበት መልክ ነው። ለነዚህ ሰባቱ አብያተ ክርስቲያናት ላኪ ሆኖ የተገለጠበት መልክ ነው። ታላቅ የከበረ የሚያስፈራ መልክ ነው፣ ማንነት ነው። ለዮሐንስ አትፍራ ነው ያለው። ቀኝ እጁን ነው የጫነበት። ከዛኔ ያንተ ተከተልከኝ፣ ያንተ ራስን የሰጠህልኝ፣ ያንተ መከራ የምትቀበልልኝ ሞቼ የነበርኩት ነኝ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ ብሎ አለው። በዚህ በተናገረው ንግግር ላይ ከሱ እንድንቀጥል ብዬ ነው። አንድ ጊዜ ሁላችንም ካወጣ ነው እናነባዋለን ምዕራፍ 1ን። ከዛ ከመጨረሻው ሐሳብ ተነስተን ወደ ቀጣዮቹ ምዕራፎች ደግሞ እንመለከታለን። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የሚመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን መጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያም ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር።
ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱም መቅረዞች 7ቱ አብያተ ክርስቲያናት ናቸው። እንግዲህ ምዕራፍ 1 እንደዚህ ነው የሚመስለው። ትላንትና ያደረግነው ምንድነው? ዮሐንስ የሱም ማንነት መጀመሪያ ከነገረን በኋላ ከትላንት ወዲያ እንዳየነው ማን እንደሆነ ዮሐንስ ከነገረን በኋላ በዚህ ቁጥር 9 ላይ እንዲሁም ደግሞ የመልእክቱ ይዘት የዚህ የራእይ ዮሐንስ ይዘት ሲጨመቅ ባጭሩ ቁጥር 7 ላይ ያለው መልእክት እንደሆነ እሱንም ካየን በኋላ ወደ ራእዩ ውስጥ ሲገባ ልክ ራእዩ የሚጀምረው ከሚሰማው ድምጽ እንደነበረ ተመልክተናል። ያ የሰማው ድምጽ የምታየውን ጽፈህ ወደ 7ቱ አብያተ ክርስቲያናት ላክ የሚል ነበር። የምታየው አለ፣ ከዛ ትጽፋለህ፣ ከዛ ትልካለህ። የምትልከው ደግሞ ለነዚህ አብያተ ክርስቲያናት ነው የሚል ነበር። ያንን ድምጽ የሚናገረውን ድምጽ ለማየት ዘወር ባለ ጊዜ ተናጋሪው ማን እንደሆነ እንዳየ እና ያየው ደግሞ ምን በሱ እንደፈጠረበት ነው ትላንትና የተመለከትነው። ይሄ ያየው ሞቶ የነበረው ከዛም ሕያው የሆነው ኢየሱስ ክርስቶስ እንደሆነ ትላንትና ተመልክተናል። የዚህ ጌታ ማንነት ክብር እጅግ ታላቅ እንደነበር እሱንም አይተናል። እንግዲህ ዮሐንስ ይህን ደብዳቤ ሲጽፍ ልክ ሌሎቹ አብያተ ክርስቲያናት ሌሎቹ አብያተ ክርስቲያናት ሐዋርያት ሲጽፉ በመግቢያው ላይ እንደሚጽፉት አይነት ነው። በተለይም የሐዋርያ ጳውሎስ መልእክቶች አብዛኛዎቹ ጴጥሮስም ላይ ተመሳሳይ ነገር እናያለን። ከማዘንድ መልእክቱ እንደመጣ ለማ እንደተጻፈ የመልእክቱ መግቢያ ላይ ደግሞ ከላኪዎቹ ዘንድ ያለውን የሰላምታ መልእክት በማድረስ ነው ደብዳቤዎቹ የሚጀምሩት። እንዲሁም ስለራሳቸውም በማስተዋወቅ ነው። በተለይ ሐዋርያ ጳውሎስ ስለራሱ ይናገራል። ሐዋርያ መሆኑን፣ የኢየሱስ ባሪያ መሆኑን ከእግዚአብሔር አብ ከጌታ ኢየሱስ ክርስቶስ ለነዚህ ለሚጻፍላቸው ሰዎች ጠቅሶ ጸጋና ሰላም ይሁን ይላል። ወይም አብና ወልድ ጸጋና ሰላም ለእናንተ ይሁን ብለዋል ብሎ እንደሚጀምር ያህል ነበር የሚጀምረው። ዮሐንስም በእንዲህ አይነት መንገድ ሲጀምረው እናያለን እዚህ ቁጥር 4 እና 5 ላይ። እንግዲህ ይሄ በምናነብበት ጊዜ ሁሉ ጠቅላላ ራእዩን ስናጠና መርሳት የሌለብን ነገር ዮሐንስ አይቶ ከጨረሰ በኋላ ነው የሚጽፈው። የታዘዘውም እንደዛ ነው። ስለዚህ በየመሃሉ የሚነግረን የራሱ እንደ መደምደሚያ የሚሆን ሐሳብ አለ። የሚያየው ራእይ እንዳለ ይናገራል። ከዛው ጋር አያይዞ ደግሞ እሱ የሚነግረን ነገር አለ። ለምሳሌ ምዕራፍ 5 ውስጥ የሆነ ነገር ባለው ጊዜ እኔም አለቀስኩ ይላል። ከሚያየው ነገር ተነስቶ እጅግ አለቀስኩ፣ ማተሙን የሚፈታ ባጣ ጊዜ እጅግ አለቀስኩ ይላል። ያኔ በራእዩ በሚያየው ራእይ ውስጥ በሱ ላይ የተከሰተውን ነገር ይነግረናል። እሱ ኢንጌጅድ እንደነበር ነገር ውስጥ እንዴት እንደተሳተፈ በዛ ሁኔታ ውስጥ ደግሞ ጌታ ምን እንዳለው ይነግረናል። በየመሃሉ እናንተ እያለ እኛን አድሬስ
ወይም ተቀባዮቹን አድሬስ የሚያደርግበት አለ። ያ ደግሞ አብያተ ክርስቲያናትን እነዚህ የሚጻፍላቸው አብያተ ክርስቲያናት እነሱን ማለቱ እንደሆነ ማሰብ እንችላለን። ይሄንን ልብ እንድንል ነው እና እዚህ ጋር ቁጥር 4 እና 5 ላይ ምዕራፍ 1 ላይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይላል። ስለዚህ አሁን ይሄን መልእክት ዮሐንስ ለሰባቱ አብያተ ክርስቲያናት ነው የሚጽፈው። ልክ ሐዋርያ ጳውሎስ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ባሪያ ጳውሎስ በኤፌሶን ወይም በፊልጵስዩስ ወይ እንደዚህ ላሉ ቅዱሳን እንደሚለው እዚህ ጋር ደግሞ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ይላል። ከዛ መልእክቱ ልክ ከእግዚአብሔር ዘንድ ይሄ ሰላምታ አለ፣ ከኢየሱስ ዘንድ ይሄ ሰላምታ አለ፣ ጸጋና ሰላም ይላሉ እንደሚለው ሐዋርያ ጳውሎስ እሱም እንዲሁ አይነት ይላል። መግለጫው ነው የሚለየው። ንግግሩ ተመሳሳይ ነው። አሁንም ቁጥር 4 እና 5 ስታዩት ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አሁንም መልእክቱ የጸጋና የሰላም መልእክት ነው። እንደ ሌሎቹ የሐዋርያት መልእክቶች ይሄም የጸጋና ሰላም መልእክት ነው። የጸጋና ሰላም መልእክት ማለት መልእክቱን ስንቀበለው መልእክቱን የራስ ስናደርገው የእግዚአብሔርን ጸጋ ወደኛ ያመጣል፣ ጸጋ ይሰጠናል። መልእክቱን የራሳችን ስናደርገው የጌታ ሰላም በእኛ ውስጥ ይመጣል። ከአብ ዘንድ ከኢየሱስ ክርስቶስ ዘንድ ፍርድ አይደለም የተላከብን ለአብያተ ክርስቲያናቱ፣ እርግማን አይደለም፣ ጸጋ ነው። የጸጋ መልእክት ነው፣ የሰላም መልእክት ነው። ራእዩን በሚጨርስበት ጊዜ የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን ነው የሚለው ደብዳቤው ሲጨርስ ቁጥር 21 ምዕራፍ 22 ቁጥር 21። ይሄ ልክ ሌሎቹ ሐዋርያት መልእክትን እንደምናነበው ነው እና ይሄንን መዘንጋት የለብንም። እነዚህን 22 ምዕራፎች በምናይበት ጊዜ ልክ እንደ ሌሎቹ ደብዳቤዎች ሁሉ ይሄም የጸጋ መልእክት ነው፣ ይሄም የሰላም መልእክት ነው። መልእክቱ ለአብያተ ክርስቲያናት ላኪው ከአብ ከጌታ ኢየሱስ ክርስቶስ ዘንድ የሚመጣ መልእክት ነው እና አሁንም የጸጋ መልእክት የሰላም መልእክት ነው። ይዘቱ አገላለጹ ይለያል፣ ግን አሁንም ጸጋ የሚሰጥ ነው። ይሄንን ማሰብ አለብን ማለት ነው። በውስጡ ያሉ የሚያስፈሩ ነገሮች ቢኖሩትም ጸጋ የሚሰጡ ናቸው። ሰላም ነው፣ የጌታን ሰላም የእግዚአብሔር ሰላም የሚያመጡ ናቸው። ለአብያተ ክርስቲያናት ተግሳጽ አለበት፣ በውስጡ ኃይለኛ ተግሳጽ አለበት ለአብያተ ክርስቲያናት። ያ ተግሳጽም ጸጋ የሚያመጣ የጌታን ሰላም በውስጣችን የሚያሰፍን ነው እና መልእክቱን ጸጋና ሰላም ከማን እንደሚያመጣ እዚህ ቁጥር 4 እና 5 ላይ ምዕራፍ 1 ላይ ሲናገር የተለየ መግለጫ ነው። የሐዋርያ ጳውሎስ ደብዳቤዎች ሁሉም አንድ አይነት ናቸው። ከዚህ ጋር ካለው አኳያ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሁሉ ደብዳቤዎቹ ሐዋርያ ጳውሎስ የጻፋቸው ተመሳሳይ ነው። አሁን ዝም ብዬ ወደ ኋላ ገለጥኩኝ። ስገልጥ ፊሊሞናን አገኘሁት። ፊሊሞና ላይ ምንድን ነው የሚለው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሁን እንዲሁ ገለጥኩ። ቆላሲስ ላይ ወጣ። ቆላሲስ 1:2 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁሉም ቦታ ላይ ከእግዚአብሔር ከአባታችን እግዚአብሔርን ሲያነሳ አባታችን መሆኑን፣ ኢየሱስን ሲያነሳ ጌታችን መሆኑን እነዚህን ያነሳል። ከኢየሱስ ከጌታችን ከኢየሱስ ክርስቶስ ከእግዚአብሔር ከአባታችን። ዮሐንስ ግን እንዲህ አይደለም የሚጠቀመው። እዚህ ጋር እነዚህ መግለጫዎች ሁሉም በጣም ወሳኝ ናቸው። ከመልእክቱ ጋር በተያያዘ የሚናገራቸው ናቸው። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዥ
ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እነዚህ ሶስት መግለጫዎች ናቸው ወይም ሶስት ማንነት ነው እዚህ ጋር የተገለጠው እና ካለውና ከነበረው ከሚመጣው ከሰባቱ መናፍስት ካለው ከነበረውና ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩር የምድርም ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሁን ያነበብኩት ከአዲሱ መደበኛ ትርጉም ነው። ካለውና ከነበረውና ከሚመጣው በነጠላ ሰረዝ ያስቀምጥና በዙፋኑ ፊት ካሉት ከሰባቱ መናፍስት በሌላ ነጠላ መሰረዝ ያስቀምጥና እንዲሁም ይላል። እንዲሁም ታማኝ ምስክር ከሙታንም በኩርና የምድር ነገስታት ገዥ ከሆነ ሶስት አካላትን ነው የሚያስተዋውቀው ልላችሁ ፈልጌ ነው እና ከሶስት አካል የሚመጣ አርጎ ልክ አሁን ሌሎቹ ደብዳቤዎች ላይ እግዚአብሔር አብንና ጌታ ኢየሱስ ክርስቶስ ሲያነሳ እዚህ ቦታ ላይ ግን እግዚአብሔር አብንም ያነሳል መንፈስ ቅዱስንም ያነሳል እንዲሁም ጌታ ኢየሱስንም ያነሳል። እነዚህ ተርሞች በዚህ በዮሐንስ ራእይ ውስጥ በተደጋጋሚ የሚጠቀምባቸው ስለሆነ ከወዲሁ ልብ ልንላቸው ይገባል ማለት ነው። በሚናገርባቸው ደብዳቤዎች ማነው መልእክቱ ሁሉ ውስጥ በዚህ መልክ ነው የሚያስቀምጠው። መልእክቱን ከእንግሊዝኛው ላይ John to the 7 churches in the province of Asia, grace and peace to you from him who is and who was and who is to come, and from the 7 spirits before his throne, and from Jesus Christ, the faithful witness, the firstborn from the dead, and the ruler of the kings of the earth. ብሎ ይጀምራል። ስለዚህ ሁለት ኤንዶችን ነው የሚያመጣው። መጀመሪያ ምን አለ? from him who is and who was, who is to come, and from the 7 spirits before his throne, and from Jesus Christ. from ብሎ ሶስት ላኪዎችን ያስተዋውቃል። ስለዚህ በእነዚህ ሁሉ ስናነብ እግዚአብሔር አብን፣ መንፈስ ቅዱስን፣ ጌታ ኢየሱስን ነው የሚያነሳው። ከአብም ከወልድም ከመንፈስ ቅዱስም የሰላም መልእክት የጸጋ መልእክት ነው ለአብያተ ክርስቲያናቱ፣ ለምድር አይደለም፣ ለአብያተ ክርስቲያናቱ። ይሄን ልብ በሉ። ለሰባቱ አብያተ ክርስቲያናት ነው መልእክቱ። ለምድርማ እሱ ሲመጣ የምድር ወገኖች ዋይ ዋይ ይላሉ ብሎ የተናገረዋል። ይሄ ለአብያተ ክርስቲያናቱ የጸጋ መልእክት ነው፣ የሰላም መልእክት ነው። እግዚአብሔር አብን ምን ብሎ ነው ያስቀምጠው? የነበረው ያለው የሚመጣው ያለው የነበረው የሚመጣው ካለውና ከነበረው ከሚመጣው ምዕራፍ 4 ላይ ስትሄዱ ወደ ቁጥር 6 መጨረሻው አካባቢ በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ አይኖች ከሱ በፊት ልሂድ ከቁጥር 3 ጀምሮ ከሁለት ጀምሮ ላምሮ ይቅርታ እንግዲህ ስለተያያዘ ነው። ራእይ ዮሐንስ ምዕራፍ 4 ወዲያውም በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል፣ ዙፋንን ያያል፣ በዙፋኑም ላይ ተቀማጭ ነበር። ከዛ መልኩን መግለጽ ይጀምራል። ቁጥር 4 ላይ በዙፋኑ ዙሪያ 24 ዙፋኖች ነበሩ፣ በዙፋኖቹም ላይ ነጭ ልብስ ለብሰው ነበር ይላል። ቁጥር 5 ከዙፋኑም መብረቅና ድምጽ ነጎድጓድም ይወጣል። በዙፋኑም ፊት ቀጥሎ ያለው ይሄ እንድታዩት ነው። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበር።
እነርሱም ሰባቱ የእግዚአብሔር መናፍስት ናቸው ይላል። ዝቅ ብለን ቁጥር 8 ጋር ስንደርስ ደግሞ አራቱ እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውና በውስጣቸው ዓይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። በዙፋኑ ላይ ለተቀመጠው ክብር በሚሰጡ ጊዜ እንዲህ ነበር የሚሉት፣ የነበረው ያለው የሚመጣው ሁሉንም የሚገዛ። የነበረው ያለው የሚመጣው ሁሉንም የሚገዛ። ቁጥር 10 እና 11 ላይ 24ቱ ሽማግሌዎች በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ። ከዘላለም እስከ ዘላለም በሕይወት የሚኖር፣ ከዘላለም እስከ ዘላለም በሕይወት የሚኖር። ምዕራፍ 10 ላይ ቁጥር 6 ጋር ሰማይንና በእርሱም ያሉትን ምድርንና በእርሷም ያሉትን ባህርንና በእርሱም ያሉትን በፈጠረው ከዘላለምም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ይሄ መግለጫ ለእግዚአብሔር አብ የነበረው ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ ከዘላለም እስከ ዘላለም በሕይወት የሚኖር የሚለው ለአብ ያው ውሎ የምናየው መግለጫ ነው። መንፈስ ቅዱስን ሰባቱ መናፍስት ወይም አዲሱ መደበኛ ትርጉም ላይ በምልክት የጨመራት ማብራሪያ አለች። አዲሱ መደበኛ ትርጉም የያዛችሁ ቁጥር 4 መጨረሻዋ ላይ ምዕራፍ 1 ማለት ነው ትንሽ መግለጫ አለች። እዛ ላይ ምን ይላል? ወይም 7 እጥፍ መንፈስ ይላል። 7ፎልድ ብሎ ያስቀምጠዋል። 7 እጥፍ የሆነ ሰባቱ መናፍስት የሚለው 7 እጥፍ የሆነ መንፈስ። የመንፈስ ቅዱስን መግለጫ ይሄ ነው በራእይ ዮሐንስ ውስጥ። ከዛ ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጣ ምን ይላል? ምዕራፍ 1 ላይ ነው ያለውት። የታመነው ምስክር፣ ከሙታን በኩር፣ የምድር ነገስታት ገዥ፣ 3 ተጨማሪ ስሞች አሉ። ከዛ ኢየሱስ ክርስቶስ እያለ ይጠራዋል። ኢየሱስ ክርስቶስ የሚለው ትልቁ ስም ነው። ሁሉም በወንጌላት ውስጥ በሐዋርያት መልእክቶች ውስጥ የምናየው ነው። ተጨማሪ እዚህ ጋር የሚያመጣው ምንድነው? የታመነ ምስክር፣ ከሙታን በኩር፣ የምድር ነገስታት ገዥ። የታመነ ምስክር፣ ከሙታን በኩር፣ የምድር ነገስታት ገዥ። እነዚህ መግለጫዎች መልእክት አላቸው። ከተጻፈው ራእይ አሁን ከሚያበስረን ወይም ከሚነግረን ነገር ጋር ካየው ራእይ ጋር በራእይ ውስጥ ካሉት ነገሮች ጋር ከመልእክቱ ጋር በተያያዘ የሆነውን የእግዚአብሔርን አብ ማንነት፣ የመንፈስ ቅዱስን ማንነት፣ የጌታ ኢየሱስን ማንነት እንደዛ ነው የሚገልጠው። አሁን በተለይ ወደ ምዕራፍ 2 ስንገባ ከኢየሱስ ጋር አኳያ ይሄ እንዴት እንደተገለጠ በጣም ስለምናየው የበለጠ ግልጽ ይሆናል። ማንነቱ እና መልእክቱ ተያይዘው ነው የምናየው። ስለዚህ ዮሐንስ ባጭሩ ከእግዚአብሔር አብ፣ ከመንፈስ ቅዱስ፣ ከጌታ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለዋል ብሎ መጻፍ አልቸገረውም። ይሄንን አላጣውም። ሌሎች ሐዋርያት እንደሚያደርጉት ዮሐንስ ወንጌሉንም ሲጽፍ መልእክቱንም ሲጽፍ ሌሎች ሐዋርያት በሚጽፉት መንገድ አይደለም የጀመረው። ወንጌሉንም ሲጽፍ እንዴት እንደጻፈ እናውቃለን። ከመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ እያለ ነው ዮሐንስ ወንጌልን የጀመረልን። ዮሐንስ መልእክትን ሲጀምር ደግሞ ከመጀመሪያ የነበረውን ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ያየነውን የተመለከትነውን እናወራላችኋለን ብሎ ነው የሚጀምረው። አሁንም በሌሎች ሐዋርያት መንገድ አይደለም፣ መልእክቱ ላይ በሚያተኩርበት ወደ መልእክቱ በሚገባበት መንገድ ነው የተናገረው። እዚህም ጋር
ከእግዚአብሔር አብ ማለት ይችላል ግን እንደሱ አይደለም ያስቀምጠው በራእይ ውስጥ ከተገለጠለት ማንነት ጋር ነው አያይዞ የሚነግረን በራእይ ውስጥ የነበረው ያለው የሚመጣው ተብሎ የተቀመጠው በዙፋኑ ላይ ያለው ነው የነበረው ያለው የሚመጣው ሁሉንም የሚገዛ የሚለው በዙፋኑ ላይ ለተቀመጠው ክብር ሲሰጠው እንዲህ የተባለ ነበር የሚሰጠው በራእይ ውስጥ የማይቷል በዚሁ ነው የሚገልጠው ከዛ መንፈስ ቅዱስን 7 እጥፍ የሆነ መንፈስ ወይም ደግሞ እዚህ ጋር እንዳስቀመጠው 7ቱ መናፍስት እያለ ነው የሚናገረው በዙፋኑ ፊት ካሉት ምዕራፍ 4 ላይ እንዳየነው በዙፋኑ ፊት እነዚህ 7 መናፍስት ወይም 7 ፎልድ የሆነው ያያል ከዚያ ይላል እንደገና ደግሞ የታመነው ምስክር ከሙታን በኩር የምድር ነገስታት ገዥ ይህ ማንነቱ ስለ ኢየሱስ የሚበሰርበት የሚጎላበት ራእይ ነው ይሄ ራእይ ስለዚህ ይሄንንም ይነግረናል ደብዳቤው ስንገባ ከነዚህ ጋር ተያይዞ የቀረበው ነገር ሁሉ የሚያስፈራ ነው መልእክቱ ግን ለአብያተ ክርስቲያናት የጸጋ ነው የሰላም ነው ያ በራእይ ውስጥ ያየሁት ያ በዙፋኑ ላይ ተቀመጠው የሚያስደንቅ ክብር ውዳሴ አምልኮ ቀንና ሌሊት ያለማቆም የሚደርስለት ያ እንደዛ ባለ መንገድ የሚጠሩት የሚደነቁበት በኃይለኛ አድናቆት መማረክ ቅዱስ 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 እያሉ ቢሰግዱለት ሁሉ አክሊላቸውን በእግሩ ስር የሚያኖሩለት እሱ ጸጋና ሰላም ለእናንተ ይሁን ይላችኋል አለ ማለት ነው እነዛ የሚመረምሩ አይኖች 7ቱ መናፍስት በዙፋኑ ፊት ያሉ የእሳት መብራቶች ይሆኑ ወደ ምድር ሁሉ የተላኩ 7 አይኖች የተባሉት ያ እግዚአብሔር መንፈስ ነው ለቤተ ክርስቲያናት የሚለው ጸጋና ሰላም ለእናንተ ይሁን ነው የሚለው የታማኝ ምስክር የሆነ ከሙታን በኩር የሆነው የምድር ነገስታትን በሙሉ የሚገዛው እነዛ ነገስታት ከፍርሃት የተነሳ ተራሮችን ዋጡን እስኪሉ ድረስ ፊቱን ለማየት የሚፈሩት ለእናንተ ለአብያተ ክርስቲያናት መልእክቱ ጸጋና ሰላም ነው ይላል ስለዚህ ይህንን ራእይ ሂቱንም ያህል የሚያስፈራ ገጽታ በውስጡ ይኑረው ስንሰማው ስናነበውና ስንጠብቀው እንደተባለው ስንወስድ ያንዳንዱን ቃል እንደተባለው ስንወስድ ምንባለውን ሁሉ ስናደርግ ጸጋ ነው ይበዛልን የጌታ ሰላም ነው ይበዛልን ማለት ነው እና ሌሎቹን ደብዳቤዎች በምናስተናግድበት መንገድ ነው ይሄንን ማስተናገድ ያለብን አሁን ወደ ቁጥር 17 ጋር እንሄድና ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ ፊተኛውና መጨረሻው ሕያውም እኔ ነኝ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦልን መክፈቻ አለኝ ትላንትና እንዳየነው ያንን ላኪውን እሱን ዮሐንስን የሚልከውን ለቤተ ክርስቲያናት እንዲጽፍ የሚያዘውን ይህንን ጌታ ሲመለከተው በዚህ ማንነት ነው ያየው ከዛ ይሄ ጌታ ሞቶ የተነሳ መሆኑን ከዘላለም እስከ ዘላለም ሕያው መሆኑን ከነገረ በኋላ ተጨማሪ ደግሞ ምን ይለዋል የሞትና የሲኦል መክፈቻ አለኝ ይላል ቁልፉ በእጄ ነው ያለው
ወሳኙ አካል እኔ ነኝ። ወደ ሞትም መውሰድ ማውጣትም እሱ ስልጣን ነው። በሞትና በሲኦል ውስጥ ያሉትንም አውጥቶ በእነሱም መፍረድ የሱ ስልጣን ነው። ለምን ልክ እዚህ ጋር የሞትና የሲኦል መክፈቻ አለኝ ካለ በኋላ ምዕራፍ 20 ላይ ይሄው ጌታ ሊፈርድ ታላቅና ነጭ ዙፋን ላይ ይቀመጣል። የዛን ጊዜ ሁሉም ላይ በሙታን ሁሉ ላይ በኃጢአተኞች ሁሉ ላይ ሊፈርድ ሲነሳ ቁጥር 13 ምዕራፍ 20 ቁጥር 13 ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ስራው መጠን ተከፈለ፣ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ይላል። ያው በጊዜው እንመለከተዋለን ንስሐ ጋር ስንደርስ። ግን ምንድነው የምንመለከተው? ሞትም ሲኦልም መደበቂያ አይሆንም። ወደ ሞት ወደ ሲኦል መጣለም ብቻ አይደለም፣ ሞትም ሲኦልም መደበቂያ አይሆንም። ሞትም ሲኦልም እንደ ቦታ እንደሆነ ቦታ መዝጊያ እንዳለው ቦታ ተስሎ ከዛ ውስጥ ያሉት በሙሉ እንዲወጡ እና ከዛ ደግሞ እንዲፈረድባቸው ሲደረግ ነው የዮሐንስ ራእዩ የሚነግረን። እና ከዛ ሁሉ ጋር አያይዘን እናየዋለን ይህን ንግግሩን ማለት ነው። የሞትና የሲኦል መክፈቻ አለኝ ወሳኙ እኔ ነኝ። ሌላ ቦታ ላይ የዳዊት መክፈቻ እየተባለ የሚባል አለ። የሚከፍት የሚዘጋ እሱ መሆኑን የሚናገርበት ቦታ አለ። ምዕራፍ 2-3 ውስጥ ስንገባ ወሳኝ የሆንኩት እኔ ነኝ። ራእይ ዮሐንስ ምዕራፍ 20 ሲጀምር እንደሚል ቃል አለ። ይቅርታ፣ ራእይ ዮሐንስ ምዕራፍ 20 ቁጥር 1 የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። መክፈቻ፣ የጥልቁ መክፈቻ፣ የሲኦልና የሞት መክፈቻ በእኔ እጅ ነው አለ ጌታ ኢየሱስ። ከዛ መልአኩን ይልክና ያ መክፈቻ ሰጥቶ ክፈትና እዛ ውስጥ ጣለው፣ ለ1000 ዓመት እሰረው ብለዋል። መክፈቻ ወሳኙ እሱ ነው። ልክ እንደ መንግስት እንደ አንድ ባለስልጣን ወይም እንደ ፍርድ ቤት ከዛ ከተፈረደ በወንጀለኛው ላይ ከተፈረደ በኋላ ወንጀለኛ የሚታሰርበት እስር ቤትም አለው ያ ፍርድ ቤት ወይም ያ መንግስት። እና ተወስዶ በቁልፍ ተከፍቶ እዛ እስር ቤት ውስጥ ያ ወንጀለኛ ይጣላል። ከዛ መልሶ ይቆለፍበታል። ወሳኝ የሆነ ስልጣን በመንግስት ቋንቋ። ለምን እዚህ በራእይ ዮሐንስ ውስጥ በመንግስት ቋንቋ ነው ብዙ ነገር የሚናገረው። የመንግስት እሳቤ ወይም እንደ አውድ ብንወስደው የመንግስትን አውድ እንይዛለን። ዮሐንስ መልእክትን መከራ የሚቀበለው ስለዚህ መንግስት እንደሆነ፣ ተካፋይነቱ የዚህ መንግስት እንደሆነ፣ እኛም የዛ መንግስት በተካፋይነታችን ከዮሐንስ ጋር አብረን እንዳለን ዮሐንስ የተናገረውን አይተናል። ጌታንም ሲገልጠው ገዥ እያለ ንጉስ እያለ ይገልጠዋል። እንዳለ መጽሐፉ ላይ በሙሉ ይሄንን እናያለን። የመንግስት ሐሳብ እና መንግስት ሲኖር ንጉስ ሲኖር
ፍርድ ይኖራል፣ ቅጣት ይኖራል፣ ማሰሪያ ይኖራል። ቁልፉ በእኔ እጅ ውስጥ ነው ያለው። ሂድና ከፍተህ እዛ እሰራው ብሎት አንድ ብርቱ መልአክ ብቻ በቂ ነበር ያንን ዘንዶ ወይም ያንን እባብ ወይም ያንን ዲያብሎስን ወስዶ ለማሰር። ስልጣኑ ግን በሱ ነው። ስለዚህ ይሄ ተገልጧል። የሞትና የሲኦል መክፈቻ አለ። እኔ ነኝ የምወስነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሏቸው ነበረ፣ ስጋን የሚገድሉትን አትፍሩ፣ ስጋን ገድሎ ነፍስን በሲኦል መጣል የሚችለውን እርሱን ፍሩ ብለዋል። ያ ንግግሩ እግዚአብሔር አብን ማለቱ እንደሆነ ግልጽ ነው በዛ ቦታ። አሁን እግዚአብሔር አብ ስልጣንን ሁሉ ለልጁ ስለሰጠው አሁን ልጁ ምን ይላል? ቁልፉ በእኔ እጅ ነው ይላል። በእኔ እጅ ነው ይላል። በነገራችን ላይ ጌታ ኢየሱስ ሲኦል ውስጥ ገብቶ ከዲያብሎስ እጅ ቁልፍ ነጠቀና ወሰደ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። እንዲህ ያለ ትምህርቶች አሉ። አንዳንድ ጊዜ ምናከብራቸውም ሰዎች በመድረክ ላይ ሲናገሩ ይሰማል። ስህተት ነው እሱ። ስለ ጌታ ኢየሱስ ጌትነት ጥሩ የተናገርን ይመስለናል። ያንን ግን በደንብ ብናስተውለው ለሰይጣን ቦታ የሚሰጥ የጌታን ስልጣን የሚያሳንስ ንግግር ነው። ትክክል አይደለም። እንደሱ የሚልም የትም ቦታም የለም። ሲኦል ውስጥ ገብቶ ከዲያብሎስ እጅ ነጠቀ የሚል የለም። እንደሱ ብለው ሰዎች የሚያስተምሩት ዲያብሎስ ቁልፍ እንዳለው በአዳም አማካኝነት አዳምን ባሳተ ጊዜ ቁልፍ እንዲያገኘ አድርገው ስለሚያስተምሩ ነው። እሱም ትክክል አይደለም። ዲያብሎስን እንደዛ ያለ ክብር መጽሐፍ ቅዱስ መቼም ሰጥቶት አያውቅም። ስልጣን የእግዚአብሔር አብ ነው። ስልጣን ከእግዚአብሔር አብ ብቻ ነው የምንቀበለው። ማንም የሚቀበለው የስልጣን ባለቤት እግዚአብሔር አብ ነው። ዲያብሎስ የምንም ባለቤት አይደለም። ዲያብሎስ ሌባ ነው፣ ዘራፊ ነው፣ አጭበርባሪ ነው፣ አሳች ነው። መግለጫው ሁሉ ቦታ መጽሐፍ ቅዱስ ውስጥ ይሄው ነው። መጀመሪያም ሔዋንን አታለለ፣ አሳች ነው። በእግዚአብሔር መንግስት ላይ የሚያሳምጽ ነው። አዳምም እሱን በተከተለ ጊዜ ዲያብሎስን በተከተለ ጊዜ የዲያብሎስን ሐሳብ በተከተለ ጊዜ በእግዚአብሔር ላይ አመፀ። እግዚአብሔርን እምቢ አለ። ከእግዚአብሔር ዘንድ ተባረረ። የነበረውን ክብር አጣ እንጂ ክብር ይዞ ወስዶ ለሰይጣን አልሰጠም። ቁልፍ ይዞ ወስዶ ለሰይጣን አልሰጠም። ክብሩን አጣ። ወንጌሉ ይሄን ነው የሚነግረው። አዳም ክብር አጣ፣ ተዋረደ፣ ተባረረ። ኢየሱስ ክርስቶስ ሲመጣ የዲያብሎስን ወንጀል ሲያጋልጥ የሰዎች ልጆች ደግሞ ለማዳን የሚገባውን ሲሰራ ከእግዚአብሔር አብ ዘንድ ነው ስልጣን የተቀበለው። በሙታንም በሕያዋንም ለመፍረድ ስልጣን የነበረው አብ ለኢየሱስ ክርስቶስ ሰጠው። ጌታ ኢየሱስ በወንጌሉ በዮሐንስ ወንጌል ውስጥ ደጋግሞ የሚናገረው ይሄንን ነበር። አብ ለልጁ ሰጠው። ቅድምም እንደጠቀስኩላችሁ ስጋን የሚገድሉትን አትፍሩ፣ ስጋን ገድሎ ነፍስን በሲኦል መጣል የሚችለውን እርሱን ፍሩ። ወደ ሲኦል የመጣል የሲኦል ስልጣን የሲኦል ቁልፍ በአባቴ እጅ ነው ያለው። ሌላ ቦታ ደግሞ አብ በማንም አይፈርድም፣ ፍርድን ለልጁ ሰጥቶታል አለ። ልጁ ኢየሱስ ስልጣንን ከአብ ነው የተቀበለው። መክፈቻውን ከአብ ነው የተቀበለው። ዲያብሎስ እጅ ነው ነጠቀው ማለት የኢየሱስ የአሁን ስልጣን የድሮ የዲያብሎስ ስልጣን ነበረ ማለት ነው።
ከዲያብሎስ እጅ ተቀብሎ ከሆነ ስልጣን ያገኘው ያሁኑ የኢየሱስ ስልጣን የድሮው የዲያብሎስ ነበር። የኢየሱስ ያሁን ስልጣን ልክ የዲያብሎስ ያክል ነበር እንደማለት ነው። ይሄ ደግሞ ትልቅ ስህተት ነው። ዲያብሎስ መቼም ስልጣን አልነበረው፣ መቼም አልነበረው። ከዲያብሎስ ከሆነበት ጊዜ ጀምሮ ማለት ነው፣ ከሰማይ ከተጣለበት ጊዜ ጀምሮ እንዲሁ ትዝ ስላለኝ ነው፣ አሁን ትዝ ስላለኝ ነው እንጂ ያስብበት አይደለም። ስለዚህ ከአባቱ ነው የሚቀበለው። የስልጣን ሁሉ ባለቤት አብ ነው። የሞትና የሲኦል መክፈቻ ከአባቱ ነው የተቀበለው። ትክክለኛ ስልጣን በዮሐንስ በሮሜ ምዕራፍ 13 መሰረት ከአብ ዘንድ ነው። ያሉት ባለስልጣናት ሁሉ በአብ የተሾሙ ናቸው። ከላይ ካልሆነ ከእግዚአብሔር ካልሆነ በስተቀር ስልጣን ለማንም የለም። ለኢየሱስ እንኳን ስልጣንን ለመቀበል በብዙ ፈተና ውስጥ ማለፍ አስፈልጎት ነበር። ለኢየሱስ እንኳን በዚህም በራእይ ዮሐንስ ውስጥ እንደምናየው በመታረዱ ምክንያት እዚህም ጋር ቀደም እንዳነበብነው የታመነ ምስክር ሆኖ በመገኘቱ ምክንያት ነው አብ ስልጣንን ለልጁ የሰጠው። ለኢየሱስ እንኳን ለሌባው፣ ለዘራፊው፣ ለአጭበርባሪው፣ ለአሳቹ፣ ለዲያብሎስ ስልጣን ከእግዚአብሔር ሊሰጠው ቀርቶ መጨረሻም ላይ ለሐሰተኛው ክርስቶስ ስልጣን ሲሰጠው የማስተዳደር፣ የመምራት፣ መልካም የማድረግ ስልጣን አይደለም እኮ የመስደብ ማንነቱን፣ ያክፋቱን፣ አመጻውን በሱ ዘንድ ያለውን የማጥፋት ስራ እንዲሰራ የመፍቀድ ነገር ነው እንጂ ሹመት አይደለም። እና እዚህ ጋር ባናምታታ ጥሩ ነው። ለምን ያ ትክክል ያልሆነ ትምህርት ነው። የኢየሱስን ጌትነት ያጎላን ይመስለናል። ስለ ኢየሱስ ጌትነት ሲናገሩ ነው ሰዎች እሱ ነው የሚሉት። ግን ያ ትምህርት መነሻውን አውቀዋለሁ። መነሻው በጣም የሳተ ትምህርት ነው። ሰው መንፈስ ነው ከሚለው ትምህርት ውስጥ ነው ያ ትምህርት መጀመሪያ የተሰራጨው፣ በየመጽሐፎቹ ላይ ተጻፈ። ስለዚህ ሰዎች ሳያውቁ ያንን ከየት እንዳገኙት ሳያውቁ ደባልቀው ይናገራሉ። ሲኦል ውስጥ ሄዶ ከዲያብሎስ ነጠቀ ይላሉ። እንደሱ የሚል የትም ቦታ መጽሐፍ ቅዱስ ውስጥ የለም። የሲኦልን የሞትን መክፈቻ በአብ ዘንድ ከአብ ነው ኢየሱስ የሚቀበለው። እና እዚህ ጋር እንዲህ ይላል፣ የሞትና የሲኦል መክፈቻ አለኝ። እንግዲህ እንዲህ ከገለጠለት በኋላ ለትንታኔ መስጠት ይጀምራል። እዚህ ምዕራፍ 1 ላይ ትንታኔውን ይጀምራል። ትንታኔው እንዲህ ይላል ቁጥር 20 ላይ ቁጥር 19 ላይ እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። እነዚህን ሁለት መሰረታዊ ነገሮች ናቸው። ግን እንደ ሶስት እንኳን ብናያቸው እንችላለን። ግን ሁለት ናቸው ዋናዎቹ። ያየኸውን፣ አሁን ያለውን ያየኸውን፣ ያሁኑን ማለት ነው። ከዚህ በኋላ ሊሆን ያለውን ደግሞ የወደፊቱን ጻፍ ነው። የመልእክቱ ይዘት ቁጥር አንድ ላይ ምን ይላል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ ይላል። ስለዚህ የሚሆነው ገና የሚመጣው ነው። ስለሚመጣው ነው መልእክቱ። ስለሚመጣው መልእክቱ ሆኖ ዮሐንስ አሁን ራእይ ማየት ጀመረ። ሲያይ ኢየሱስን አየው። ያየኸውን አሁንም ያለውን አሁን የምታየው አለ። አሁን ያለውን ቀጥሎ የሚናገራቸው ነገሮች አሉ። ይሄንን እዚህ አሁን ያየውን ምዕራፍ 3 መጨረሻ ድረስ ሌላ የሚያየው ነገር የለም ዮሐንስ። አሁን የሚያየውን አይቷል። ያየው እንግዲህ ከቁጥር 19 እስከ 16 ከ12 እስከ 16 እዚህ ምዕራፍ 1 ላይ የገለጠው ነው። የሚናገረኝን ድምጽ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። ማየት የጀመረው ከዚህ ነው። ማየት ጀመረ። ይሄን ያየውን እስከ ቁጥር 17 ድረስ ይነግረናል። ምን ይላል? ከዛ ወድቆ በነበረ ጊዜ እጁን ጭኖ
ጭኖበት አትፍራ እንዳለው ይነግረናል። ከዛ ጌታ ኢየሱስ መፍታት ይጀምራል። ከዚህ በኋላ ምዕራፍ 2 ውስጥ ያየው የለም ዮሐንስ፣ ምዕራፍ 3 ውስጥ ያየው የለም። ቀጥሎ የሚያየው ነገር ምዕራፍ 4 ላይ ነው። ምዕራፍ 4 ላይ ምን ይላል? ከዚህም በኋላ አየው ይላል እና አሁን ያየው አለ፣ ከዚህ በኋላ ደግሞ የሚያየው አለ። ስለዚህ ሁለት እይታዎችን ማስቀመጥ እንችላለን። አሁን ያለው አሁን ያየው አለ፣ ከዚህ በኋላ የምታየው አለ። ሁለት ናቸው። እነዚህ ነው የምትጽፈው። አሁን ያየው ኢየሱስን አየው፣ በሰባት መቅረዞች መካከል አየው፣ ሰባት ከዋክብት በቀኝ እጁ ይዞ አየው። ይሄን ያየው ይሄውን ያየው አሁን ያለው ነው። ይሄውን ያለው አሁን ያየው አለ፣ እሱን ትጽፋለህ። ከዚህ በኋላ የሚሆነው ደግሞ ማሳየህ አለ፣ እሱን ትጽፋለህ። ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ አለ። ከዚህም በኋላ ይሆን ዘንድ ያለው ከዚህም በኋላ የሚያየው ነው። ገና አላየው። አሁን ያየው አለ። ያየው ኢየሱስን በሰባቱ መቅረዞች መካከል አይቶታል። ምን ማለት ነው? ይሄ የዛን ፍቺ እስከ ምዕራፍ 3 ድረስ ይነግረዋል ማለት ነው። አሁን ያየው የሱ ፍቺ መልእክቱ ይሄ ነው ብሎ ይነግረዋል። እስከ ምዕራፍ 3 መጨረሻ ድረስ ይሄ ኢየሱስ በሰባቱ መቅረዞች መካከል መመላለሱ ምን ማለት እንደሆነ፣ ለእያንዳንዱ መቅረዝ ምን ማለት እንደሆነ የዚህን ትርጉም ይነግረዋል። ከዚህ በኋላ የሚሆን ደግሞ አለ ይለዋል። ስለዚህ አሁን ያሉት በኋላ ምዕራፍ 2 ውስጥ እና 3 ውስጥ እንደምናየው አሁን ያሉት እነዚህ መልእክት የሚላክላቸው አብያተ ክርስቲያናት አሁን ያሉበት ሁኔታ ነው። አሁን ያሉበትን ሁኔታ በተመለከተ ኢየሱስ ክርስቶስ እንዴት ነው የመዘናቸው? እንዴት ነው ያያቸው? ኢየሱስ ክርስቶስ አሁን ላሉበት ለአብያተ ክርስቲያናቱ ሁኔታ ምንድነው መልእክቱ? አሁን ላሉበት። ስለዚህ ይሄ ያየኸው ራእይ እነሱ አሁን ያሉበትን ሁኔታ ለነሱ የሚሆነው መልእክት የያዘ ነው። ስለዚህ ያየኸውን አሁንም ያለውን የሚለው ይሄን ይጠቀልላል ማለት ነው። ያየኸውን አሁንም ያለውን የሚለው አሁን አሉት አብያተ ክርስቲያናት እነሱን የተመለከተ ነው ያየኸውና እሱን ትጽፋለህ። ከዚህ በኋላ የሚሆነውን አለ። ከዚህ በኋላ ማለት ዋናው የራእዩ ዋና ማለት ነው። ምዕራፍ 1 ቁጥር 1 ቶሎ ይሆን ዘንድ የሚገባ ከዚህ በኋላ አሁን ቤተክርስቲያኑ ያሉበት ሁኔታ ኦልሬዲ ያሉበት ሁኔታ ነው። ኢየሱስ ከዛ አኳያ ማድረግ ያለባቸው ነገር ይነግራቸዋል እንጂ አሁን ያሉበት ሁኔታ ነው። በቃ ኦልሬዲ ያሉበት ሁኔታ ነው። ዮሐንስ በራእይ ቢያይም ያሉበት ሁኔታ ነው። ግን ይሄ ያሉበት ሁኔታን በጌታ በኢየሱስ አይን ምንድነው የሚመስለው? ኢየሱስ ምንድነው አሁን ላሉበት ሁኔታ ያለው መልእክት? እሱ ይሆናል ማለት ነው የመጀመሪያው መነሻ። ከዛ ከዚህ በኋላ ሊሆን ያለውን ሲል ቶሎ ይሆን ዘንድ የሚገባው የተባለው ይሆናል ማለት ነው። የራእዩ 22ቱ ምዕራፎች ውስጥ ዋናው ነገር ቶሎ ይሆን ዘንድ የሚገባው ነው። ቀጥሎ የሚሆነው ነገር ነው። ቀጥሎ የሚሆነውን ነገር ደግሞ ትጽፋለህ። አሁን ያለውን ያየኸውን አሁንም ያለውን ከዛ ቀጥሎ ደግሞ ከዚህም በኋላ ይሆን ዘንድ ያለውን ጻፍ። እዛ ምዕራፍ 4 ቁጥር 1 ጋር ልክ የዚህ ፍቺ ከተሰጠው በኋላ ያሁኑ የታየው ፍቺ ከተሰጠው በኋላ ያንን ፍቺ ካጠናቀቀ በኋላ ከዚህ በኋላም አየው ይላል። አሁን ማየት ጀመረ። የመጀመሪያው እይታ እዚህ ጋር ብቻ ነው ያለው። ኢየሱስን አይቶት በማያውቀው ክብር አየው። ሲያየው በሰባት መቅረዞች መካከል ነው ያየው። ቁጥር 12 ልክ ሲጀምር የሚናገረኝን ድምጽ ለማየት ዘወር አልኩ። ዘወርም ብዬ ሰባት የወርቅ መቅረዞች አየው። እንዲያውም መጀመሪያ መቅረዞቹ ነው በአይን ውስጥ የገቡት።
በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ብሎ በመቅረዞቹ መካከል ያየውን የሰው ልጅ ነው የገለጠው። እንግዲህ ልብ በሉ ልክ እሱ እንደዚህ አድርጎ ሲገልጥልን እኛም እንደዛው እንድናየው ለመርዳት ነው እንደዚህ አድርጎ የሚዘረዝርልን እና የሚያየው ምንድነው 7 መቅረዞች ያያል። 7 መቅረዞች። ስለዚህ 7 እንደ ክብ አድርጋችሁ ብታስቀምጧቸው 7 መቅረዞች ዙሪያውን ያሉ እናስባለን ማለት ነው። በመቅረዞቹ መካከል በእነሱ ውስጥ መሃል ይሄንን ምስል ያያል። ሰውን የሚመስል ያያል። እዛ መሃል ላይ የሚያየው ይሄንን ክርስቶስ ነው። እሱ ሲያየው ደግሞ በቀኝ እጁ 7 ከዋክብት ነበሩት ይላል። 7 ከዋክብት በቀኝ እጁ ይዟል እና የቆመውን ይሄንን በመሃል ያለውን የሰው ልጅ የሚመስለውን ምን አይነት ቁመና እንዳለው ቁመናውን ከዘረዘረ በኋላ ከዛ በቀኝ እጁ ላይ 7 ከዋክብት ይዟል። 7 ከዋክብት ይዞ ያለው ይሄ ጌታ የቆመው የት ነው የሚያየው? በ7 መቅረዞች መካከል ነው ቆሞ የሚያየው። እንዲህ ነው ራእዩ በሙሉ። አሁን ይሄ አይደል ያየኸው ይለዋል። ይሄ ያየኸው አሁን ያለው ነው። እሱ ትጽፋለህ። ከዚህ በኋላ የሚሆነውን ደግሞ ትጽፋለህ። ከዚህም በኋላ ይሆን ዘንድ ያለውን ከዚህ በኋላ የሚሆን አለ። እሱን ትጽፋለህ። ያንን ደግሞ ማየት ከ4 ጀምሮ ይጀምራል ማለት ነው እና ከምዕራፍ 4 ጀምሮ የሚያየው የሚመጣውን ነው። ከዚህ በኋላ የሚሆነውን ነው። ሊሆን ግድ የሆነውን ነው። ቶሎ ይሆን ዘንድ የሚገባው ነገር እንደተባለ መሆኑ ግድ የሆነ መስት የሆነ የሚሆን የተደነገገ በእግዚአብሔር የተወሰነ እሱን ደግሞ ያያል። ያኔ ሲያይ ይጽፋል። አሁን ያየኸውን ግን አሁን ያየኸው መልእክቱ ይሄ ነው። ትርጉሙ ይሄ ነው። ፍቺው ይሄ ነው። እያንዳንዱ ነገር የሚወክለው ይሄ ነው ብሎ ሊዘረዝርለት ይጀምራል። ሲጀምርለት እዚህ ቁጥር 19 ላይ እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ምስጢር ይህ ነው ይለዋል። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ወይም መልእክተኞች ናቸው ይለዋል። ሜሴንጀርስ ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው ይለዋል። እንግዲህ ጌታ ኢየሱስ እንደዚህ በሚያስፈራ ዮሐንስ ሊቋቋመው በማይችል ማንነት የቆመው በአብያተ ክርስቲያናት መካከል ነው። ለነዚህ አብያተ ክርስቲያናት መልእክት ይዟል። ለሰባቱም አብያተ ክርስቲያናት መልእክት ለእያንዳንዳቸው የሚሆን መልእክት ይልካል። በመሃላቸው ያለው መልእክት ወደ እነሱ የሚልከው እንደዚህ ያለው ጌታ ነው። እነዚህ አብያተ ክርስቲያናት እንደዚህ ያዩት ይሆናል። ዮሐንስ ከአብያተ ክርስቲያናቱ አንዱ ነው። ክርስቲያን በመሆኑ ማለት ነው። አገልጋይ በመሆኑ እሱ እንኳን መቋቋም አልቻለም። አይቶ እሱ እንኳን መቋቋም አልቻለም። በዛ በሚያህል በሚያስፈራ ክብር ኢየሱስ የቆመው በቅዱሳን ፊት ነው፣ በአብያተ ክርስቲያናት ፊት ነው። የሁሉ ግርማውና ክብሩ አብያተ ክርስቲያናት እያንዳንዱ ቅዱስ አማኝ ቅዱሳን እያንዳንዱ ሰው በዚህ መልክ እንዲያውቀው ይፈልጋል። ምዕራፍ 2
ቁጥር 23 እንዲህ ይላል አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የመመረምር እኔ እንደሆንኩ ያውቃሉ ይላል። ስለ መርማሪነቱ ስለ አይኖቹ እንደ እሳት ነበልባል የሚሆነውን ጠቅሶ በተጻፈላት ለአንዷ ቤተክርስቲያን በተጻፈው መልእክት ውስጥ ነው ይሄ ያለው። የአይኑን ሁኔታ የመርማሪነቱን ሁኔታ እንደ እሳት ነበልባል የሆኑ አይኖች ያሉት ብሎ ይሄን ጠቅሶ እንዲህ ይላል ለተባለችው ለዛች ቤተክርስቲያን እንዲህ ነው ያለው አብያተ ክርስቲያናት ሁሉ በዚህ አይን በዚህ እንደ እሳት ነበልባል በሆኑት አይን የመመረምር መሆኑን ያውቃሉ አለ። አብያተ ክርስቲያናት በዚህ መልክ ሊያዩት ይገባል። ለዮሐንስ ነገር ነው ያለው እና መልእክት ነው አለው። ይሄ አሁን በመሃላቸው ስመላለስ አይታል 7 ኮከቦች በእጄ ይዣለሁ። እነዚህ መልእክቶቼ ናቸው መልእክተኞቼ ናቸው። ባጭሩ መልእክት ነው ለእያንዳንዱ ቤተክርስቲያን እንደዚህ የሚያስፈራው ጌታ መልእክት አለው። 7 ከዋክብቶች ለእያንዳንዱ የሚልካቸው መልእክቶቼ ናቸው። 7 መቅረዞች አብያተ ክርስቲያናቶቹ ናቸው። በአብያተ ክርስቲያናቱ መሃል ነው ያየኸኝ። ስለ እያንዳንዳቸው የምለው አለኝ። እንዲህ ብለህ አሁን ትጀምራለህ። 1 በል ለመጀመሪያው ቤተክርስቲያን የመጀመሪያው ኮከብ፣ 2 በል ለሁለተኛው ቤተክርስቲያን ሁለተኛው ኮከብ፣ 3 በል ለሶስተኛው ቤተክርስቲያን ሶስተኛው ኮከብ እያለ 7ቱም ኮከቦች መልእክተኞች ለእያንዳንዱ አብያተ ክርስቲያናት ሲልክ እናያለን። የሚቀጥለው ሳምንት እነዚህን እንመለከታለን። አንድ መግቢያ የሚሆኑንን ለዚህ ከሁሉ የመጀመሪያ ለእያንዳንዱ ቤተክርስቲያን የተነገረውን የመጀመሪያውን መግቢያ አነባለሁ። ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። መግለጫውን ይሁት ኢየሱስ እንዲህ ይላል አይደለም አሁን የሚለው በደንብ እንዲያዩት ፈልጓል። ማ እንደሆነ የሚልከው እየገለጠ ነው የሚናገረው። ቁጥር 8 በሰምርኔስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። አሁንም ያ መግለጫው ነው። ቁጥር 12 በጴርጋሞንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ቁጥር 18 በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ምዕራፍ 3 ቁጥር 1 በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስትና 7ቱ ከዋክብት ያሉት እንዲህ ይላል። ምዕራፍ 3 ቁጥር 7 በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የ6ኛው ነው እንግዲህ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እሱ እንዲህ ይላል። የሞትና የሲኦል መክፈቻ አለኝ ከሚለው ጋር አብሮ የሚሄድ ነው። 7ኛው ቤተክርስቲያን ቁጥር 14 ምዕራፍ 3 በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው
የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። ለሰባቱ አብያተ ክርስቲያናት የተለያየ መግለጫ በመስጠት ስለራሱ የተለያየ መግለጫ በመስጠት ነው መልእክቱ እንዲደረስለት ወይም እንዲደርስለት የፈለገው። እነዚህ መግለጫዎች ለዮሐንስ በራእይ አስቀድሞ የተገለጠበት የኢየሱስ ክርስቶስ የማንነቱ መግለጫዎች ናቸው። አብያተ ክርስቲያናት ኢየሱስ እንዲህ ይላችኋል ብቻ ብለው በዛ እንዲደመድሙ አልፈለገም። ይህንን ዮሐንስ መቋቋም ያልቻለውን የሚያስፈራው ማንነት ገልጦ ከዚህ ዘንድ ነው መልእክቱ የሚመጣው፣ እንዲህ ካለው ጌታ ዘንድ ነው መልእክቱ የሚመጣው ብለው እንዲቀበሉ ፈልጓል። እያንዳንዱ የሱ ገጽታ የተገለጠው ገጽታ ከመልእክቱ ጋር ይያያዛል። ለእያንዳንዱ ቤተክርስቲያን ከመጣው ስፔሲፊክ መልእክት ጋር የተገለጠው ስፔሲፊክ መግለጫው ይያያዛል። እሱን እንመለከተዋለን። እንዲህ ነው። ስለዚህ ሰባቱ አብያተ ክርስቲያናት ሁሉ ይህንን እንዲያውቁ ተፈልጓል። መልእክቱ የሰላም መልእክቱ የጸጋ ቢሆንም ጸጋ ሰላም የሚመጣው የእግዚአብሔርን ሐሳብ ስንቀበል፣ ተግሳጹን ስንቀበል፣ ምክሩን ስንቀበል፣ ስንታዘዘው ነው። ክብሩ ግን እንዳለ ነው። አሁን አብያተ ክርስቲያናት ወይም ቤተክርስቲያን በዚህ መልክ እንድታውቀው ፈልጓል ጌታ። በዚህ መልክ ነው እንድታውቀው የፈለገው። ኢየሱስ እንዲህ ይልሻል አይደለም የሚለው፣ የሚንበለበሉ አይኖች ያሉት እንዲህ ይልሻል ብሎ ነው የሚነግራት ቤተክርስቲያን። በክብሩ ነው የሚናገራት። ከክብሩ ውስጥ ነው የሚወጣው ንግግሩ። ከክብሩ ውስጥ ነው የሚወጣው ትእዛዙ። ከክብሩ ውስጥ ነው የሚወጣው ማስጠንቀቂያው። ይሄ ክብሩ ነው። በክብሩ ነው የሚናገረው። በክብሩ ልክ ነው የሚናገረው። በከፍታው ልክ ነው የሚናገረው። ከዙፋን ላይ ሆኖ ነው የሚናገረው። ከስልጣኑ ቦታ ላይ ሆኖ ነው የሚናገረው። እንደ ባሪያ ሆኖ እንደሚናገረው አይደለም። ከዙፋን ላይ ሆኖ ነው የሚናገረው። ከጌትነቱ ስታተስ ላይ ሆኖ ነው የሚናገረው። ከላይ ሆኖ ነው የሚናገረው። ከገዥነቱ ቦታ ላይ ሆኖ ነው የሚናገረው። ቤተክርስቲያን እንደዛ እንድታየው ይፈልጋል። ራእይ ዮሐንስ እንዲህ ነው የሚያደርገው። መልእክቱ አሁን ያየው መልእክት ይሄ ነው ብሎ ለእያንዳንዱ የሆነውን ነገር በዝርዝር ይነግረዋል ማለት ነው። ቤተክርስቲያን አሁን ባለችበት ሁኔታ ያንን ከተናገረ በኋላ ሊሆን ያለ ደግሞ አለ። ሊሆን ያለውን ታያለህ፣ ካየ በኋላ ትጽፋለህ። ለነዚሁ ደግሞ አብያተ ክርስቲያናት እሱንም ትልካለህ አለው። ስለዚህ አብያተ ክርስቲያናቱ ሁለት መልክ ያለው ነገር ይቀበላሉ። አንድ አሁን ባሉበት ሁኔታ ጌታ የሚነግራቸውን ነገር ይሰማሉ፣ ማስጠንቀቂያውን ይሰማሉ፣ ማድረግ ያለባቸውን ነገር ሊያደርጋሉ። ከዛ ደግሞ ሊመጣ አካል ያለው ደግሞ ይቀበላሉ። በዛ መሰረት ደግሞ ራሳቸውን ያዘጋጃሉ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ለዛሬ እዚህ ላይ በቃናል። እንደ ጌታ ፈቃድ ሰኞ ዕለት እንገናኝ። ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት የተላከው መልእክት እናያለን። እንዳልኩኝ ከሆነ ትምህርት ጋር አያይዘን በከፊል ከዛ ክፍል ውስጥ ያየናቸው አንዳንድ ሐሳቦች እንደነበሩ አስታውሳለሁ። ስለዚህ ቶሎ ልናያቸው እንችላለን። ያላየነውን ሳይት ደግሞ አይተን ከዛ ወደሚቀጥለው እናልፋለን ማለት ነው። እግዚአብሔር የተመሰገነ ይሁን። እስቲ ደግሞ ጥቂት በጌታ ፊት እያሰብን እንጸልያለን። እቺ የጸሎት ጊዜ የምናሰላስልበት ነው። ጌታን የምናወራውም ካለ እናወራዋለን፣ በልባችን ውስጥ በመጣው መሰረት ማለት ነው። እና እስቲ እናውራው። ጌታ ሆይ እንደዚህ አላውቅም ነበር፣ በዚህ ክብርህ በዚህ ማንነት እርዳኝ፣ በዚህ መልክ እንዳስተውልህ እርዳኝ እያለን ጌታን እንለምነዋለን። ቃሉን ከራሳችን ጋር እናዋህዳለን። ትንሽ ደቂቃ